የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎችን ለመሰብሰብ ያለፈበት ሂደት ከታች ወደ ላይ የተከተለ በርካታ ምዕራፎችንና ውጣ ወረዶችን ያቀፈ ሰፊ ሀገራዊ እንቅስቃሴ ነበር። ሂደቱ በዋናነት ሁሉንም የህብረተሰብ ክፍል ለማሳተፍ ጥረት የተደረገበት ሲሆን ከሁሉም የህብረተሰብ ክፍሎች የተሰበሰቡ አጀንዳዎችም ተጨምቀው ለሀገራዊ ምክክሩ 8 አጀንዳዎች ተመርጠዋል። የአጀንዳ ልየታው የተከተለው መንገድ አካታችና አሳታፊ እንደነበረም የፖለቲካ ፓርቲዎች ያነሳሉ። ይሄ አጀንዳ በማሰባሰብ ሂደት ውስጥ ኢዜማን ጨምሮ የፖለቲካ ፓርቲዎች ተሳትፈዋል። ቅድም እንዳልኩ የተለያዩ ማህበረሰቦች ተሳትፈዋል። በጣም በርካታ አጀንዳዎች ነበሩ ወደ አደባባይ የበቁት፣ ወደ ፍሎር የመጡት፣ ውይይት የተካሄደባቸው። በእኛ እምነት ሁሉም የህብረተሰብ ክፍል አጀንዳ በመስጠት ሂደት ውስጥ ተሳትፎ አድርጓል ብለን እናምናለን። ይሄ የተጨመቀ አጀንዳ ነው አሁን 8 ሆኖ ለተሳታፊዎቹ ለመጨረሻው ውይይት የደረሰው ማለት ይቻላል። እነዚህን አጀንዳዎች ለመሰብሰብ የተካሄደበት ርቀት ሀገር ውስጥ ብቻም ሳይሆን ውጭ ሀገርም ጭምር እያንዳንዱ የማህበረሰብ ክፍል እንደ ሀገራዊ መግባባት ልንፈጥርባቸው ይገባሉ ብሎ በሚያስባቸው ጉዳዮች ሀሳቡን፣ ድምጹን፣ ፍላጎቱን ጭምር የገለጸበት ነው ብለን መውሰድ እንችላለን። ስለዚህ አካሄዱ አጀንዳዎች የተቀረጹበትና የመጡበት መንገድ መልካም እና በጎ ነው ብዬ ነው የምወስደው። አጀንዳዎቹ የኢትዮጵያን ለዘመናት የዘለቁ መዋቅራዊና ስር የሰደዱ የፖለቲካ ችግሮችን ለመፍታት ያላቸው አስፈላጊነትና እድል ከፍተኛ እንደሆነም ይታመናል። ሁሉም አጀንዳዎች ሊባል በሚችል መልኩ ለዘመናት ጥያቄ ሲቀርብባቸው የቆዩና በተለያዩ አካላት መፍትሄ እንዲሰጥባቸው በተለያየ መንገድ ትግል ሲደረግባቸው የነበሩ ናቸው። በመሆኑም አሁን በሀገራዊ ምክክሩ ላይ መቅረባቸው ትልቅ ለውጥ እንዲመጣ የሚያስችል ነው። አጀንዳዎቹ ሀገራችንን እንደ ሀገር ለማጽናት ያሉብንን የፖለቲካዊ ቀውስ፣ ኢኮኖሚያዊና ማህበራዊ ቀውሶች ለመፍታት የጋራ መግባባት ለመድረስ ትልቅ አስተዋጽኦ ያላቸው ናቸው። እነዚህ አጀንዳዎች ላለፉት ረጅም ዓመታት ኦልሞስት ላለፈው 40 እና 50 ዓመታት በፖለቲካ ፓርቲዎች፣ በማህበረሰብ ክፍሎች፣ በሙያ ማህበራት ጭምር ሲቀነቀኑ የነበሩ አጀንዳዎች ናቸው። ሁሉንም አጀንዳዎች አይተናቸዋል በዝርዝር ሀገራዊ ምክክር ኮሚሽኑ ይፋ ካደረገ በኋላ። ሁሉም አጀንዳዎች እዚህ ሀገር ላይ ላለፈው ረጅም ዓመት ውይይት ሲደረግባቸው ሊፈቱ ይገባቸዋል ሲባሉ የነበሩ ጉዳዮች ናቸው። በአንድም በሌላ መልኩ ያልተነሳ አጀንዳ አለ ማለት አይቻልም። ይሄ ክሪቲካል የሆነ የመሰረታዊ የሆነ ለውጥ ሊያመጣ የሚችል አጀንዳ ነው የተሰበሰበው ማለት ይቻላል። የቀረቡት አጀንዳዎች አብዛኛዎቹ የፖለቲካ ፓርቲዎቹ ለዓመታት የታገሉላቸውና ዋጋ የከፈሉላቸው እንደሆኑ ያነሳሉ። በእነዚህ ጉዳዮች ላይ በምክክሩ በኩል ብሔራዊ ስምምነት ላይ ከተደረሰ በፓርቲዎቹ ቀጣይ ጉዞ ላይ ትልቅ የስትራቴጂ ሽግግር እንደሚያመጣም ያነሱ ሲሆን ከህልውና ትግል ወደ የፖሊሲ አማራጭ ውድድር በመምጣት ዜጎችን በቀጥታ ሊጠቅሙ በሚችሉ በኢኮኖሚ ፖሊሲዎች፣ በትምህርት፣ በጤናና በቴክኖሎጂ አማራጮች ላይ ብቻ እንዲወዳደሩ በር ይከፍታል። የእኛን አቅጣጫና ትኩረት ብቻ ሳይሆን የፓርቲያችንን የበለጠ በማህበረሰቡ ላይ ሊኖረን በፖለቲካው ማህበራዊና ኢኮኖሚያዊ ጉዳዮች ላይ ሊኖረን የሚችለውን ተሳትፎ በጣም ነው የሚያጎላው። ምክንያቱም የነዚህ አጀንዳዎች ውይይት አድርጎ ለአጀንዳዎቹ የመፍትሄ አቅጣጫ ማስቀመጥ ብቻ ሳይሆን በህግ የሚፈቱ አሉ፣ በተቋም የሚፈቱ አሉ። በተለያየ አግባብ የተለያዩ ማዕቀፎች ያስፈልጓቸዋል ለመፍታት። ስለዚህ እነዚህ ነገሮች ከተፈቱ የበለጠ ሊኖረን እንደ ሀገር ሊኖረን የሚችለው ተሳትፎ የበለጠ የጎላን የሚያመጣ ሀገራዊ ምክክሩ ላይ አሁን የቀረቡ አንዳንድ አጀንዳዎቻችን መፍታት ከቻለን ከዛ በኋላ የፖለቲካ ውድድራችን፣ የፖለቲካ ፉክክራችን በሀሳብ ላይ የተመሰረተ እንዲሆን እድል ይፈጥራል። አሁን እዚህ ጽንፍና እዛ ጽንፍ ረግጠን ነው ፖለቲካ የምናካሄደው። አንዳንዱ ጉዳይ ፖለቲካን በማይመስል ደረጃ በዘር ላይ የተመሰረተ ፖለቲካ ነው የምናራምደው። ዋናውን የሆነውን ሀገራዊ ጉዳይ ትተን በእንጭፍጫፊዎቹ ጉዳይ ላይ ነው እየተከራከረን ያለ ነው። ይህ ሀገራዊ ምክክር እነዛን ጉዳዮች ከፈታ ቢያንስ በሀሳብ የምንከራከርበትን መድረክ ያመቻቻል ማለት ነው። ስለዚህ እንደውም መደላድሉ በተጠናከረ ሁኔታ ለመስራት እድል የሚሰጥ ነው የሚሆነው። ይህ ምክክር መድረክ በቀላሉ የሚገኝ ባለመሆኑ የተገኘው እድል እንዳይባክን በምክክሩ ላይ የሚሳተፉ ፓርቲዎችና ተወካዮቻቸው እድሉን ለግል ወይም ለቡድን የፖለቲካ ትርፍ ማካበቻ ከማድረግ ይልቅ ሀገራዊ አንድነትን በሚያመጡ ጉዳዮች ላይ በማተኮር የጥበብና የብልሃት መንገድ መከተል እንዳለባቸውም አስገንዝበዋል። ከ4000 በላይ የሚሆኑ ተሳታፊዎች ይኖራሉ በዚህ ምክክር ላይ። በዚህ ምክክር ላይ የሚሳተፉ ሁሉም አካላት ከኔ ይልቅ ሀገር ይቀደም በሚል መንፈስ ውይይት ማድረግ ይጠበቅባቸዋል። አጀንዳዎቹ በበቂ ሁኔታ ተሰብስበዋል። በሀገር ላይ ለውጥ የሚያመጡ መሰረታዊ ለውጥ የሚያመጡ አጀንዳዎች ናቸው ያሉት። እነዚህን አጀንዳዎች ግን ከግል ፍላጎት፣ ከግል ጥቅም በዘለለ
ሁሉም ተወያይ አካል፣ ሁሉም ተሳታፊ ተመካካሪ አካል ሊያያቸው ይገባል የሚል እምነት አለን። እኛም እንደ ፓርቲ በዚህ ሀገራዊ ምክክር ላይ በዋናው የምክክር መድረክ ላይ ተሳታፊ ነን። ሀሳቦቻችንን እናንሸርሽራለን። የኛ ብቻ ግን ይለፍ፣ የኛ ብቻ ግን ተቀባይነት ያገኝ ብለን አንከራከርም። እያንዳንዱ የማህበረሰብ ክፍል ወክሎ ለመጣው ህዝብ እንደ ሀገርም ጭምር ማሰብ ነው ያለበት። እንደ ብሔረሰቡ፣ እንደ ሃይማኖቱ፣ እንደሚወክለው ጎሳ ብቻ ሳይሆን እንደ ሀገር ማሰብ መቻል አለበት። አመለካከቱን ማስፋት መቻል አለበት።